ሰዎች የተባሉት ማን ናቸው ነው? የጄሮምን ሐሳብ ይዘሽ ንገሪኝ። እኔ የጠየኩሽ ጥያቄ ግን ሰዎች ማን ናቸው? አዎ አብ ወልድ መንፈስ ቅዱስ ነው። ለምሳሌ እዚህ ጋር ምን ብሎ ያስቀምጣል? ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ፣ አብርሃምም ሊሸኛቸው አብሯቸው ሄደ። እግዚአብሔር የኔ ጥያቄ ሰዎች የተባሉት እነማን ናቸው ነው? አንቺ የምታወሩ ሌላ ነው። አብና መንፈስ ቅዱስ በሚል ጄሮም ያብራራዋል። እዛ አብርሃም ጋር ደግሞ እግዚአብሔር ቀረ የተባለው ደግሞ ወልድ ነው ብሎ ያብራራዋል። መለሽልኝ። አብና መንፈስ ቅዱስ ናቸው ወደ ሰዶም የሄዱት። ልክ ነኝ? አብና መንፈስ ቅዱስ ነው አለች እሷ። ማን ነው? አብና መንፈስ ቅዱስ ነው ወደ እኛም እኮ ጥቅስ እኮ መላእክት ናቸው ብሎን ነው የምናየው። በቃ ቴንክ ዩ። ሁለቱ መላእክት ናቸው እኮ ግልጽ የተጻፈ ነው። ይሄ ምንም ሁለቱ መላእክት ናቸው። እግዚአብሔር ከአብርሃም ጋር እየተነጋገረ ቆየ ይላል። አንደኛው እዛው ቆየ፣ ሁለቱ ደግሞ ወደ ሶዶም ሄዱ። መላእክት እንደሆኑ ቆይቶ ወደ 19 ላይ ይነግርሃል። ስለዚህ የሄዱት ታዲያ መላእክት አይደሉም? 19 ላይ ተቀምጧል። የሄዱት የወረዱት ወደ እሳት ወደ ወንድሙ ስለሆነ የአብርሃም ወንድም ወደ ሎጥ የነበረበት ቦታ ሁለቱ መላእክት እንደነበሩ ይናገራል። 19 ላይ ቴንክ ዩ። በጣም አመሰግናለሁ። አሽዬ ምንድነው የተፈለገው? መልአክ መሆኑ እኮ ግልጽ ነው እዚህ ላይ። ቴንክ ዩ ቬሪ ማች። በጣም አሪፍ። ስለዚህ እሺ ተስፊሽም ኦኬ፣ በጣም አሪፍ። አሁን ሶስቱ ክርስቲያኖች አግኝተን ስለዚህ አሁን ከአብርሃም ጋር ሲያወራ የነበረው አብርሃም ጋር የቀረ እግዚአብሔር ነው። እዚህ ጋር ቁጥር 19 ሁለቱም መልአክ ይላል። መጀመሪያ ሲያስተናግድ የነበረው አብርሃም ጋር የገቡ ሶስት ሰዎች ናቸው። ከሶስቱ አንዱ እግዚአብሔር ነው፣ ሁለቱ መልአክ ነው። የእግዚአብሔር ቃል እንደዚህ ነው የሚለው። ክፈቱ። ይሄንን ጥቅስ ገብቶ ደፍሮ መናገር የሚችል ሰው ካለ መግባት ይችላል። በነገራችን ማንኛውም ክርስቲያን ይሄን የተገለጠው አብ ወልድ መንፈስ ቅዱስ ነው ብሎ ማሳመን አይችልም፣ እንደዚህ ሸፋፍኖ ማለፍ ካልፈለገ በስተቀር ማለት ነው። ዋናው ጥያቄ ምንድነው? የተገለጠው ሶስት ሰዎቹን ወደ ሰዶም ሄደዋል። ኦልቢን ክፈተው፣ ወደ ታች አድርጎ ነው። ሰዎቹን ከዚያ ወዲያ እዛው ላይ 16 ሰዎቹን ከዚያ ተነስተው ወደ ሰዶም አቀኑ ይላል። ወደ ምን አቀኑ? ወደ ሰዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ሄዳል። ወደ ምን አቀኑ? ወደ ሰዶም አቅንቷል። ከዛ አውረደው ኦልቢ። ይሄንን ፈርታል። ይሄንን ከመለሰች አብና መንፈስ ቅዱስ ነው ወደ ሰዶም ሄዱት ትላለች። ሼሜላም ከዛ 19 ላይ ክፈት ወደ